ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 24 2018 ዓ.ም ላይ እንገኛለን። ዛሬ በኢትዮጵያ ምርጫ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ በአማራ ክልል ደግሞ በመላው የክልሉ አካባቢዎች ውጊያዎች ሲደረጉ ነው የዋሉት። የዞን ከተሞችን ጨምሮ በወረዳ ከተሞች፣ በአውራ መንገዶች፣ በዋና ዋና ጎዳናዎች፣ በወታደራዊ ካምፖች እንዲሁም ደግሞ በምርጫ ማስፈጸሚያና በምርጫ ጣቢያና ቀጠናዎች ውጊያዎች ሲደረጉ ውለዋል። ከዚህ ጋር በተያያዘ ይህንን በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። በጎንደር ቀጠና ያለው አጠቃላይ ሁኔታ፣ በጎጃም ቀጠና ያለው አጠቃላይ ሁኔታ፣ በወሎ ቀጠና ያለው አጠቃላይ ሁኔታ እና በሌሎቹ አካባቢዎች ያለው ምን ይመስላል የሚለውን በቅደም ተከተል ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ያው እንግዲህ ዛሬ ጠዋት በ54 ዋና ዋና ቦታዎች ላይ ውጊያዎች ሲደረጉ ነበር የዋለው። ከሰዓት በኋላ ደግሞ የውጊያ ቀጠናዎቹ ቁጥር ጨምሯል። በውጊያዎቹ የምርጫ አስፈጻሚዎች ጭምር እንደዚሁ ጉዳት ደርሶባቸዋል። እንዲሁም ደግሞ በፋኖም የተያዙ አሉ። ይህንን ጨምሮ የምርጫ ውሎ ምን ይመስላል የሚለውን በተመለከተ አጠቃላይ በክልሉ ያለውን የውሎ መረጃ እና የአጠቃላይ ሁኔታውን በተመለከተ ስዕላዊ መረጃ እንዲኖራችሁ ይህንን መረጃ እስከ መጨረሻው እንድትከታተሉ በአክብሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክቶችን ልታደርሱ ትችላላችሁ። በርካቶቻችሁ ስለ ምርጫው ብዙ ጉዳዮችን አድርሳችሁኛል። እኔም በዚህ ምርጫ ላይ ከመጀመሪያ ጀምሮ እንደዚሁ እናንተ የምታደርሷቸውንና እንዲሁም ደግሞ የደረሱ መረጃዎችን መሰረት በማድረግ በአማራ ክልል በብዙ አካባቢዎች ምርጫ የተደረገው በማዕከላት በወረዳ ከተሞችና በዞን ከተሞች የአርሶ አደሮችን ስም ዝርዝር ከተለያዩ ፋይሎች ከመሬት አስተዳደር የሴፍቲኔት ተጠቃሚ በሆኑ አካባቢዎች ደግሞ ከሴፍቲኔት አካባቢ በመውሰድ ነው ምዝገባ የተደረገው። ብዙ ቦታዎች ላይ የምርጫ ካርዶች የሚገኙት በሚሊሻ አባላት እጅ ነው። ትላንትና ይህንን ተከትሎ በብዙ አካባቢዎች ሚሊሻዎች አመሻሹን ምርጫዎችን ማከናወናቸውን የሚገልጹ መረጃዎች ወጥተው ነበር። እነዚህን ጨምሮ ደግሞ ዛሬ በከተሞች ምርጫ ለማድረግ እና የሚዲያ እንዲሁም ደግሞ የፕሮፓጋንዳ ስራዎችን ለመስራት እንደዚሁ እንቅስቃሴዎች ነበሩ። በፋኖ በኩልም ይህን ምርጫ ለማስተጓጎል መጠነ ሰፊ የሚባሉ ዘመቻዎች፣ የግንባር ውጊያዎች፣ የደፈጣ ጥቃቶች እንዲሁም ደግሞ የቦምብ ፍንዳታዎች ጭምር ደርሰዋል። በሶስት የዞን ዋና ከተሞች ደብረ ማርቆስ፣ ደብረ ታቦር እና ወልዲያን ጨምሮ የቦምብ ፍንዳታዎች እንዲሁም ደግሞ ውጊያዎች ሲደረጉ፣ በሌሎቹ አካባቢዎች ደግሞ የግንባር ውጊያዎች ተደርገዋል። ወታደራዊ ካምፖችም ተቃጥለዋል። በዝርዝር ባያስኳቸው መረጃዎች ላይ ትከታተሉታላችሁ። እንግዲህ በውጭ ሀገራት የምትገኙ እንደዚሁ ሱፐር ጊፍትም እየሰጣችሁ ስለሆነ በእጅጉ ነው የማመሰግነው። ይሄኛውን በተመለከተ እንግዲህ በፍላጎታችሁ መሰረት ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ዛሬ እንግዲህ እየተደረገ ካለው ከምርጫ ጋር በተያያዙ መረጃዎች ላይ የብሔራዊ ምርጫ ቦርድ በአማራና በኦሮሚያ ክልል አዋሳኝ በአማራና በኦሮሚያ ክልል አካባቢዎች ድምፅ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት ድምፅ አሰጣጥ ሂደቱ መቋረጡን በሰጠው መግለጫ አስታውቋል። ይህን ብሔራዊ ምርጫ ቦርድ ነው ያለው። በዚህ በምርጫ ጣቢያዎች መዘጋታቸውንም ምርጫ ቦርድ አስታውቋል። ቦርዱ በአንዳንድ አካባቢዎች 12 ሰዓት ጀምሮ ምርጫ የተከፈተ ቢሆንም በአንዳንድ የአማራና የኦሮሚያ ክልል አካባቢዎች ደግሞ ምርጫ ጣቢያዎች ላይ በተፈጠረ የጸጥታ ችግር ምክንያት ምርጫ ጣቢያዎች እንደተዘጉና የድምፅ አሰጣጥ ሂደቱ እንደተቋረጠ መግለጫ ሰጥቷል። በኦሮሚያ ክልል በምዕራብ ወለጋ፣ ሆሮ ጉዱሩ ወለጋ፣ ምስራቅ ወለጋ አካባቢዎች ይህ ክስተት በዋናነት ተስተውሏል። በአማራ ክልል ያሉትን ወደታች በዝርዝር እንመለከታቸዋለን። እንዲሁም ደግሞ በዛሬ በጠዋቱ የመረጃ ጊዜያችን ወደ እናንተ እንደደረሰው ጠቅላይ ሚኒስትር አብይ አህመድ በዚህ ምርጫ የምመረጥ ከሆነ የኢትዮጵያን ሕዝብ በሚቀጥሉት 5 ዓመታት ለመካስ ዝግጁ ነኝ ሲል፣ በሌላ በኩል ደግሞ በምርጫውን ውጤት በጸጋ እቀበላለሁ ብሸነፍም እንኳ የሚለው ንግግሩ የብዙዎቹ የቀልድና የቧልት መነጋገሪያ ሆኖ ነው የዋለው። ብለቅ እንኳ ብሸነፍ ስልጣን እለቃለሁ የሚለው የአብይ አህመድ ንግግር ያው ምርጫ በሌለበት እንዴት ሊሸነፍ ይችላል? በምርጫ ነው ወይ አሁን ያለው አስተዳደር እየቀጠለ ያለው የሚለውን ጨምሮ የተለያዩ ጉዳዮች ሲነሱ ውለዋል። ከዚህ ጋር በተያያዘ ፕሬዚዳንት ታዬ አጽቀሥላሴም ለውጭ ሚዲያዎች በእንግሊዝኛ ምርጫውን በተመለከተ በተለይ ለሲጂቲኤን መግለጫ ሰጥተዋል። ከመቼው ጊዜ በላይ የተሻለ ዲሞክራሲያዊ ተሳትፎ እየተደረገበት ያለ ምርጫ ነው የሚል አስተያየት ነው የሰጡት ፕሬዚዳንት ታዬ አጽቀሥላሴ። ይህንን በተመለከተ በርካታ መራጮች መመዝገባቸውን ወደ 54 ሚሊዮን በርካታ የፖለቲካ ፓርቲዎች የተሳተፉ መሆናቸውን በርካታ የግል ተመራጮች መኖራቸውን በኢትዮጵያ ደረጃ እንደዚህ አይነት ምርጫ ታይቶ አይታወቅም ሲሉ ገልጸዋል። ምርጫው ይህንን ይመስላል ያሉት አምባሳደር ታዬ አጽቀሥላሴ የውጭ ሚዲያዎች እያደረጉ ያሉትን ዘገባና እንዲሁም ደግሞ የሚዲያ ዘመቻ
እንዲሁ እግር መንገዱን አንስተዋል። ማንም ምንም ቢል ማንም እየፈለገውም ቢል ለምርጫ ጉዳይ የሚወሰነው በኮረጆዎች ብቻ ነው የሚል አስተያየት ሰጥተዋል። ይህን እንግዲህ ሰሞኑን እንደ አልጀዚራ፣ ሲኤንኤን፣ ቢቢሲ እና ዓለም አቀፍ ሚዲያዎች የኢትዮጵያን ምርጫ በተመለከተ ያወጧቸው ዘገባዎች የሀገሪቱን የፖለቲካ የጸጥታ መናጋት በተመለከተ ያጋለጧቸው ጉዳዮች በመንግስት በኩል የፈጠሩትን ጫና የሚያሳይ ነው። በእንግሊዝኛ ለዚህ ምላሽ እንዲሰጡ የተገደዱት በዚህ ምክንያት ነው። በተለይ ሲጂቲኤን ይህንን ዘግቧል። እንግዲህ ሌሎችም ከዚህ የሲጂቲኤን እየዘገቡ ነው የሚገኙት። ወደ አማራ ክልል ወዳሉ መረጃዎች ነው የሚሄደው። በመጀመሪያ ወደ ደቡብ ጎንደር ደብረታቦር የሚወስደን መረጃ አደርሳለሁ። በደቡብ ጎንደር ውጊያ ከሰዓት በኋላም እንደቀጠለ ነው። ከሰዓት የወጡ መረጃዎች የሚያሳዩት ዛሬ ግንቦት 24 ሊደረግ የታሰበው ምርጫ ተከትሎ በተለያዩ አካባቢዎች የተቀሰቀሱ ውጊያዎች እስካሁን ድረስ እንደቀጠሉ ናቸው። ከነዚህ መካከል በደቡብ ጎንደር ዞን ዋና ከተማ ደብረታቦር ጨምሮ በዙሪያው ከባድ ውጊያ ተደርጓል። በደብረታቦር ከተማ ምስራቃዊ ጫፍ ከደብረታቦር ዩኒቨርሲቲ እስከ ደብረታቦር ፖሊቴክኒክ ኮሌጅ እንዲሁም ደግሞ እስከ እናቲቱ ማርያም ተብሎ ወደሚጠሩ አካባቢዎች እስከ ከተማው መሃል ድረስ ዘልቆ የገባ ውጊያ ስለመደረጉ የአካባቢው የዓይን እማኞች ገልጸዋል። ፋኖ ወደ ከተማው ዘልቆ መግባቱና ውጊያ ማድረጉን የገለጹት የመረጃ ምንጮች በዚህ በከተማው ምስራቃዊ አቅጣጫ እንዲሁም ደግሞ በኢየሱስና ማህደረ ማርያም መግቢያ በሮችም ከባድ ውጊያዎች ተደርገዋል። ብዙ ሰው በዚህ ምክንያት ከቤቱ አልወጣም። አሁን በዚህ ቀጠና ከፍተኛ ውጥረት ነው ያለው። ደብረታቦር አካባቢ ያለው ሁኔታ ይህንን ይመስላል። ከዚህ ባሻገር የድሮን አሰሳና ቅኝቶች እንደተደረጉ የወጡ መረጃዎች ያሳያሉ። ይህ መረጃ እስከተጠናቀረበት ጊዜ ድረስ የድሮን አሰሳና የድሮን ስምሪት ቢኖርም የድሮን ጥቃትም ሆነ ድብደባ ግን ስለመፈጸሙ የወጣ መረጃ የለም። በዚሁ በደብረታቦር ቀጠና በዞኑ ከሚገኙ ወረዳዎች መካከል ሊቦ ከምከምና አዲስ ዘመን አካባቢ ያለውን የውሎ መረጃን በተመለከተ በደቡብ ጎንደር ሊቦ ከምከም ወረዳ አዲስ ዘመን ከተማና አካባቢው ለሰዓታት የቆየ ውጊያ ስለመደረጉ መረጃዎች ያሳያሉ። ከአዲስ ዘመን ከተማ ወደ ተለያዩ አቅጣጫዎች በሚያስወጡ መንገዶች በዲሽቃ በሞርተር የታገዘ ውጊያ እንደተደረገና በዚህ ቀጠና በተለይ ከአዲስ ዘመን ወደ በለሳና ወደ ብናት በሚወስዱ መንገዶች እንዲሁም ከአዲስ ዘመን ወደ ጎንደር በሚወስደው የጣራ ገዳምን ጨምሮ በተለያዩ አካባቢዎች ከረፋድ ጀምሮ የዲሽቃና የሞርተር ድብደባ እንደነበር የወጡ መረጃዎች ያሳያሉ። በእነዚህ ድብደባዎች የደረሰው ዝርዝር ጉዳት አልታወቀም። ከአዲስ ዘመን በስተምስራቅ አቅጣጫ በብናትም ተመሳሳይ ማለዳ ጀምሮ ውጊያ ሲደረግ ውሏል። በዚህ ምክንያት በብናት ከተማና ዙሪያ የነበሩ ምርጫ ጣቢያዎች ምርጫ ማድረግ አለመቻላቸውን የወጡ መረጃዎች ያሳያሉ። ትላንትና የብናት ምርጫ ጣቢያዎች የገጠር አካባቢ ትላንትና መሻሹን በሚሊሻዎች የምርጫ ኮረጆዎች ተሞልተው ማምሸታቸውን ትላንት የወጡ መረጃዎች ያስታውሳሉ። በዚህ ውጊያ ወደ ምስራቅ በለሳም በተመሳሳይ በተደረገ ውጊያ የምርጫ አስፈጻሚዎችን ጨምሮ የምርጫ እጀባ ላይ የነበሩ የሚሊሻ አባላት በፋኖ ስለመያዛቸው የወጡ መረጃዎች ያሳያሉ። በደብረታቦር በቅርብ ርቀት በምትገኘው ጋሳይ ከተማም ከሰዓት በኋላ ፋኖ ወደ ከተማው ዘልቆ መግባቱን ተከትሎ ውጊያ መቀስቀሱን የወጡ መረጃዎች ያሳያሉ። ከደብረታቦር ከተማ በስተምስራቅ ከጉና ተራራ በስተምዕራብ የምትገኘው ጋሳይ ከተማ ደብረታቦርን እንዲሁም ደግሞ በስቴ ወደ ባህር ዳር የሚወስደውን መንገድ እና ከጋይንት ወደ ክምር ድንጋይ ወልዲያ የሚወስደውን መንገድ የምታገናኝ ከተማ ነች። በዚህ ከተማ ከሰዓት በኋላ ውጊያ እንዳለ የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ ደግሞ በማዕከላዊ ጎንደር ኪንፋዝ በገላ ወረዳ የወረዳው ዋና ከተማን ፋኖ ሲቆጣጠር፣ በምስራቅ በለሳ አካባቢም ፋኖ ወደ አርባያ ከተማ ዛሬ ጧት ዘልቆ ጥቃት መፈጸሙን የወጡ መረጃዎች ያሳያሉ። በተለይ ኪንፋዝ በገላና አርባያ በለሳ አካባቢ ከባድ ውጊያ እንደተደረገ የገለጹት የመረጃ ምንጮች በኪንፋዝ በገላ አቅራቢያና በአርባያ በለሳ የምርጫ ክልል አካባቢዎች የሚሊሻ አባላትና የምርጫ አስፈጻሚዎች በፋኖ ስለመያዛቸው የወጡ መረጃዎች ያሳያሉ። 3 የምርጫ አስፈጻሚዎችን እንዲሁም ደግሞ 7 የሚሊሻ አባላት በፋኖ መያዛቸውን የአካባቢው የመረጃ ምንጮች ገልጸው ከተሞቹ ጠዋት ፋኖ ነበረ፣ ከሰዓት ግን መከላከያ ከተለያዩ አካባቢዎች የከባድ መሳሪያ ድብደባ እያደረገ ይገኛል። ይህ መረጃ እስከተጠናቀረበት ሰዓት ድረስ የከባድ መሳሪያ ድብደባዎች እንደቀጠሉ እንደሆነ የወጡ መረጃዎች ያሳያሉ። በዚሁ በመካከለኛው ጎንደርና በሰሜን ጎንደር ቀጠና እንደዚሁ የተለያዩ መረጃዎች አሉ። በሰሜን ጎንደርና በማዕከላዊ ጎንደር አዋሳኝ አካባቢ በሆኑት ደጋማ አካባቢዎች በተለይ በወገራና በዳባት አካባቢ ውጊያዎች ሲደረጉ ውለዋል። በወገራ ከተማና በአምባ ጊዮርጊስ ዙሪያ ጠዋት ጀምሮ የተደረጉ ውጊያዎች እስከ ጅብ ዋሻ ተብሎ የሚጠራው ድረስ የሸፈነ ውጊያ ተደርጓል። በዚህ ውጊያ የደረሰ ጉዳት አልታወቀም። የምርጫ ኮረጆና የምርጫ ቁሳቁሶችን የጸጥታ ኃይሎች ከአካባቢ የብልጽግና ባለስልጣናት ጋር በመሆን
ወደ ጅብ ዋሻ ኮሶዬ አቅራቢያ ጠዋት ይዘው አፈግፍገው ነበር። ከሰዓት በኋላ ተጨማሪ ኃይል መጥቶ ወደ ከተማው ስለመመለሳቸው መረጃዎች ይገልጻሉ። በዚሁ ወደ ሰሜን ጎንደር ዳባትና አካባቢው ስንሄድ በዳባት ወረዳ ወቅንዑስ ወረዳ ተንሳይ ተብሎ በሚጠራ ቦታ የሚሊሻ አዛዥን ጨምሮ የአድማ ብተና የሚሊሻ አባላት በስምሪት በወጡበት በፋኖ የደፈጣ ጥቃት እና የግንባር ውጊያ እንደወጡ ቀርተዋል ነው የተባለው። በዚህ ግንባር ተንሳይ ተብሎ በሚጠራው ቀበሌ የአድማ ብተና አባላት የሚሊሻ አባላትና የሚሊሻ አዛዡ ሙት እና ቁስለኛ ሆነዋል። ይህ በእንዲህ እንዳለ ከጎንደር ከተማ በስተ ምዕራብ አቅጣጫ የሚገኙ የደንቢያና የጣቁሳ ቀጠናዎችን ብርቱ ውጊያ ሲደረግባቸው እንደዋለ የወጡ መረጃዎች ያሳያሉ። ሰሞኑን በዚህ ቀጠና ከአይምባ እስከ ሳንኪሳ ሲደረግ የሰነበተው ውጊያ ዛሬም በምስራቅ ደንቢያ ሮቢት አካባቢ ከጧት ጀምሮ ከባድ ውጊያ ተደርጓል። በምስራቅ ደንቢያ ሮቢትና አካባቢው ከጧት ጀምሮ ውጊያ መደረጉን የገለጹት የመረጃ ምንጮች በውጊያው የደረሰው ጉዳት በውል አልታወቀም። ሆኖም ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። አምቡላንሶች ከደንቢያ ሮቢት ወደ ጎንደር አዘዞ ቁስለኞችን ሲያመላልሱ ተመልክተናል ብለዋል። በሌላ በኩል በዚሁ በምዕራብ ደንቢያ ጎርጎራ ከተማ ውጊያ እንደነበር የወጡ መረጃዎች ይገልጻሉ። በጎርጎራ ከተማ አቅራቢያና በጎርጎራ ከተማ በሚገኝ የሚሊሻ ካምፕ እና የመከላከያ ካምፕ እንደዚሁ ቃጠሎ ጉዳት ደርሶበታል። በምዕራብ ጎንደር በተመሳሳይ በተለያዩ አካባቢዎች ውጊያዎች ሲደረጉ ውለዋል። ከምዕራብ ጎንደር ጫንድባ በዚሁ በማዕከላዊ ጎንደር ጫንድባ ምርጫ ጣቢያም በተፈጸመ ጥቃት ምርጫ መቋረጡ እና ከሰዓት በኋላ ውጊያ በአካባቢው መቀጠሉን የደረሱ መረጃዎች ያሳያሉ። ይህም በዚሁ በደንቢያ ቀጠና ነው። በዚህ ቀጠና በምዕራብ ደንቢያ እስከ ጎርጎራ ድረስ በተለያዩ ቦታዎች ዛሬ ውጊያዎች ሲደረጉ ነው የዋሉት። በሌላ መረጃ ከሰዓት በኋላ በጎንደር ከተማ ጠዳ ክፍለ ከተማ አካባቢ እንደዚሁ የተኩስ ድምፅ ይሰማል በሁለት ቦታዎች ተብሏል። ይሄ ከሰዓት በኋላ በአካባቢው የነበረ ተኩስ ነው። ዝርዝር የጉዳት ሁኔታዎች ግን በውል አልታወቁም። በጎንደር ከተማ በስተምዕራብ በሚገኙ ወረዳዎች ከጣና በስተሰሜን አቅጣጫ የሚገኙት አለፋና ሻውራ አካባቢዎችም ውጊያዎች እንደቀጠሉ ሲሆን በተለይ ሻውራ ከተማ ከማለዳ ጀምሮ በአካባቢው ከባድ ውጊያ እየተደረገ እንደሚገኝ የወጡ መረጃዎች ያሳያሉ። በዚህ በውጊያው ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። እስካሁን ድረስ ዝርዝር መረጃው አልታወቀም። ውጊያው እስከ አመሻሽ ድረስ ቀጥሎ እንደነበር መረጃዎች ይገልጻሉ። ወደ ሰሜን ጎንደር ስንሄድ በሰሜን ጎንደር ደባርቅ በተመሳሳይ በዚህ ቀጠናን በደባርቅ ከተማ አቅራቢያ በተለይ በደባርቅ ዩኒቨርሲቲ አቅራቢያ ከማለዳ ጀምሮ ውጊያ እንደነበር መረጃ ምንጮች ገልጸዋል። በተለይ ዘንበራ ተብሎ በሚጠራ ቦታ ፋኖ ጠዋት ጥቃት ከፍቶ በአካባቢው እስከ ረፋድ የቆየ ውጊያ እንደነበር የወጡ መረጃዎች ያሳያሉ። በዚህ በሰሜን ጎንደር እና በሰሜን ጎንደር እንደዚሁ በዛሬማ አዳርቃይ አካባቢ በሚሊሻ ካምፕና የወታደራዊ ሎጂስቲክ ማከማቻ ላይም እንደዚሁ ጥቃት ተከፍቶ እንደነበር መረጃዎች ገልጸዋል። በተለይ አንበራ ተብሎ በሚጠራ ጊዜያዊ የሚሊሻና የመከላከያ ካምፕ ላይ ጥቃት እንደነበር የወጡ መረጃዎች ይገልጻሉ። የደረሱ ዝርዝር ጉዳቶች በሁሉም ቦታዎች በውል አልታወቁም። ወደ አርማጭሆ ስንሄድ ደግሞ በአርማጭሆ በተለያዩ አካባቢዎች እንደዚሁ የምርጫ ጋር በተያያዘ ውጊያዎች ሲደረጉ ውለዋል። በመከላከያ በሚሊሻ በአድማ ብተናና በፋኖ መካከል ሲደረጉ የዋለው ውጊያ በተለይ በታች አርማጭሆ፣ በማዕከላዊ አርማጭሆ ሙሴ ባምብና ዙሪያ ወደ ጠገዴ የአርማጭሆ ሰጋሎ ቀጠና ጃንሱማ ተብሎ በሚጠሩ ንዑስ ከተማ ዘመነ በሪቅ ተብሎ በሚጠራ አካባቢ እንዲሁም በማዕከላዊ አርማጭሆ ወደ ምዕራብ አርማጭሆ በሚያገናኙ ሞገሴ ወደ መተማ አርማጭሆ ቀጠና ደለሳና የምዕራብ አርማጭሆ አካባቢዎች ውጊያዎች ሲደረጉ ውለዋል። ከምዕራብ አርማጭሆ እስከ መተማ ባሉ 12 ኪሎ ሜትር በሚሸፍኑ አካባቢዎች ተከታታይ ተኩስና የግንባር ውጊያ እንደነበር፣ የደፈጣ ጥቃትም ተፈጽሞ እንደነበር መረጃዎች ገልጸዋል። ጉዳቱ አልታወቀም። በጎንደር ቀጠና በሚገኙ ዞኖችና ወረዳዎች እንዲሁም ደግሞ ከተሞችና ንዑስ ከተሞች ለሁለት ቀናት የዘለቀው ውጊያ በተለይ በዋናነት የተደረገባቸው ቦታዎች በዝርዝር ሲታዩ እብናት፣ አዲስ ዘመን፣ በኋላ ወደ በለሳ፣ ሚካኤል ደብር፣ ደብረ ታቦር ከተማ፣ እስቴ መካነ ኢየሱስ፣ ስማዳ ወገዳ፣ ወረታ ከተማ፣ አለምበር እንዲሁም ደግሞ እስቴ ግንዳ ጠመምና ሐሙሲት፣ አንበሳሜ፣ ንፋስ መውጫ እስከ ሳሊ ባሉት አካባቢዎች ታችጋይንት፣ ክምር ድንጋይ፣ ሰዴ ሙጃን ጨምሮ በደብረ ታቦር ቀጠና እንዲሁም በጎንደር ዙሪያ ጣቁሳ፣ ሳንኪሳ፣ ይምባ፣ ጉብሪት፣ ድኩላ አርባ፣ ጭልጋ፣ ጫንድባ፣ አምባ ጊዮርጊስ፣ አጣጣዞ፣ ኳክ፣ ጎርጎራን፣ ጫንድባን፣ ደንቢያ ሮቢት እንዲሁም ደግሞ ጅሃ ቀበሌን የላይ አርማጭሆ አካባቢዎችን ጨምሮ በጎንደር ዙሪያ ፈንጠር ወደ ምዕራብ ጣና ወደ ምዕራብ የጎንደር ከተማ አቅጣጫዎች ሻውራ፣ ቋራ፣ መተማ ግንባር ጨምሮ ሻውራ፣ ሽንፋ፣ ነጋዴ ባህር፣
እንደዚሁ በምዕራብ ጎንደር አካባቢዎች በጠገዴ ቀጠና ሰጋሉ፣ ዋዳ፣ ዳንጉራ፣ ጃንሱማ፣ ታጉር፣ ቅራቅርና ሌሎች አካባቢዎች ውጊያዎች ሲደረጉ እንደዋሉ የወጡ መረጃዎች ይገልጻሉ። በወሎ ቀጠናን በተመሳሳይ ሰፊ ውጊያዎች ሲደረጉ ነው የዋሉት፣ ብዙ ቦታዎችን የሸፈኑ ውጊያዎች። በዚህም በሰሜን ወሎ ላስታ፣ ቆቦ፣ ግዳንን ጨምሮ ወሳኝ ዙሪያ እንዲሁም ደግሞ በጋሸናና መቄት አካባቢ ባሉ ወረዳዎች ውጊያዎች ሲደረጉ ውለዋል። በራያ ቆቦ ከማለዳ ጀምሮ ሲደረግ የዋለው ውጊያ እስከ 7 ሰዓት ድረስ ቀጥሎ እንደነበር የመረጃ ምንጮች ገልጸዋል። በከባድ መሳሪያ እና በቡድን መሳሪያ የታገዘ ውጊያ በቆቦ ከተማና በአካባቢው በተለይ ጎብዬ ተክለ ሃይማኖት፣ ቀመሌ ተክለ ሃይማኖት፣ ፈንቲ ኪዳነ ምሕረትን ጨምሮ ዋጃና አካባቢው ውጊያዎች ሲደረጉ ውለዋል። በውጊያው የደረሰው ዝርዝር ጉዳት አልታወቀም። ወደ ላስታና ላሊበላም ስንመለስ በላስታና በላሊበላ ከተማ ትላንትና ተከታታይ ቦምብ ፍንዳታ ደርሷል። በላሊበላ ከተማ ከተፈጸመው የቦምብ ፍንዳታ በኋላ በአካባቢው ከፍተኛ ውጥረት እንደነበር መረጃዎች ገልጸዋል። በላሊበላ ከተማ በቅርብ ርቀት የሚገኙ የአካባቢዎች ተኩስ ድምፅ ይሰማ ነበር ዛሬ ተብሏል። በተመሳሳይ እንደዚሁ በዚህ በላስታ ቀጠና ሙጃ ከተማ የሞርተር ድብደባ ተፈጽሟል። ግዳን ወልዲያ ከተማ ትላንትና የተፈጸመውን የቦምብ ፍንዳታና በወልዲያ አቅራቢያ ገብርኤል ተራራ አካባቢ የነበረውን ውጊያ ተከትሎ ዛሬ በአካባቢው ከፍተኛ ውጥረት እንደነበር መረጃዎች ገልጸዋል። ይህን በተመለከተ እንግዲህ በደቡብ ወሎ አካባቢዎችም ውጊያዎችና የደፈጣ ጥቃቶች ቀጥለዋል። በደቡብ ወሎ በደሴ ወልዲያ በሚገኘው ዋናው መስመር ከውጫሌ ከተማና በሐይቅ ከተማ መካከል የምትገኘውን ጭስ አባሌ ተብላ የምትጠራውን ከተማ ፋኖ ተቆጣጥሯል። ይህም ከወልዲያ ወደ ውጫሌ፣ ከውጫሌ ወደ ደሴ ሐይቅ ያለውን የትራንስፖርት እንቅስቃሴና ዋና መንገድ የቆረጠ እንቅስቃሴ ነው። በደሴ ዙሪያ በሚገኙ የምርጫ ክልሎችም እንደ ኩታበር ባሉ አካባቢዎች ጠዋት የተከፈተው ተኩስ ምርጫውን አስተጓጉሎ ነበረ። ምርጫው ተቋርጦ እንደነበር የወጡ መረጃዎች ያሳያሉ። በኋላ እንደገና ውጊያው ሲቆም ሚሊሻዎች ምርጫውን ለማስቀጠል ስለመሞከራቸው ደሴ ዙሪያ የወጡ መረጃዎች ያሳያሉ። በሌላ መረጃ ወደ ደላንታ፣ አምባሰልና አካባቢዎችም ውጊያ ነበረ። ተኩሶቹ ለረጅም ሰዓት የቆዩ አይደሉም ተብሏል። ወደ ምዕራብ ወሎ ቀጠናዎች ስንሄድ ምዕራብ ወሎ ቀጠናዎች መቅደላ፣ ተንታ፣ ለጋምቦ፣ መካነ ሰላም፣ ወግድና አካባቢዎቹ እንደዚሁ ከትላንት የቀጠሉ ተኩስና የሞርተር እና የዲሽቃ ድብደባዎች ዛሬ እንደነበሩ መረጃዎች ገልጸዋል። በዚህ ቀጠና ላለፉት 3 ቀናት ከባድ ውጊያ ሲደረግ የሰነበተ ሲሆን ከደሴና ከአካባቢው ተጨማሪ ኃይል ወደ ምዕራብ ወሎ ወረዳዎች እንዲገባ መደረጉ ይታወቃል። በአጠቃላይ ሲታይ በወሎ ቀጠና በተለይ በሰሜን ወሎና ምዕራብ ወሎ ወረዳዎች በአብዛኛው አካባቢዎች ምርጫ ተደርጓል ማለት እንደማይቻልና ብዙ አካባቢዎች ውጊያዎች እንደዋሉ የመረጃ ምንጮች ገልጸዋል። በወረዳ ከተሞች ተቀምጦ የሁሉንም ቀበሌ ህዝብ ምርጫ ለማድረግ የተሞከረበት የትላንትና የዛሬ የሚሊሻዎች የኮረጆ መሙላት ድራማዎች ቀጥለዋል ነው የተባለው። ያምኖ ዛሬ ለሚዲያ ፕሮፓጋንዳ እና ለሚዲያ ፍጆታ በሚል በተለያዩ አካባቢዎች ጋዜጠኞች እና የካሜራ ባለሙያዎች በተገኙባቸው አካባቢዎች ምርጫ ለማድረግ የተደረጉ ሙከራዎች በተለይ ኩታበርና አካባቢው አልተሳካም ነው የተባለው። በዚህ በምዕራብ ወሎ በተለይ ብርቱ ውጊያ ከተደረገባቸው አካባቢዎች መቅደላ እና አማራ ሳይንት ይገኙበታል። በመቅደላ ወረዳ ደብረ ዘይት፣ ኮሬብ፣ ጎጎስ፣ ሞሰቢት፣ ማሻ ከተማን ጨምሮ በተለያዩ አካባቢዎች ውጊያዎች መደረጋቸውን የወጡ መረጃዎች ያሳያሉ። በዚህ ውጊያ በተለይ ኮሬብ ከተማ ከ5 በላይ የሚሊሻ አባላት ጉዳት ደርሶባቸዋል። በሌሎች አካባቢዎችም እንደዚሁ ጉዳቶች እንዳሉ መረጃዎች ገልጸዋል። በዚሁ በምዕራብ ወሎ ቀጠና በአማራ ሳይንት በተለያዩ ቦታዎች ውጊያዎች ሲደረጉ መዋላቸውን ከአካባቢ የወጡ መረጃዎች ያሳያሉ። በተለይ ደንሳ ከተማ እስከ ጅራፍ ጎጎት፣ ወርቅ ማውጫ፣ ወጀድ ውጊያ ተደርጓል። መሀል ሳይንትም በተመሳሳይ በተለያዩ አካባቢዎች ውጊያዎች ተደርገዋል። በዋ እነሆር ሜዳ እስከ አጅባር ከተማና ተንታ ድረስ ውጊያ እንደነበር መረጃዎቹ ያሳያሉ። በእነዚህ ውጊያዎች በተለይ ሳንቃበር፣ ሰኞ ሰፈር፣ ሸንጎ ደፋር እና ሳታቦይ ተብሎ በሚጠሩ እስከ ጓሜዳ ድረስ ባሉ ውጊያዎች ጉዳት ደርሷል። ጓሜዳና አካባቢው ለምርጫ እጀባ ሲንቀሳቀስ የነበረ የፖሊስና የሚሊሻ አስተባባሪዎችን ጨምሮ የምርጫ አስፈጻሚዎች ላይም እንደዚሁ የሞት ጉዳት ስለመድረሱ ከአካባቢ የወጡ መረጃዎች ያሳያሉ። ይሄ በተፈጸመው ጥቃት ነው። ሌላው እንደዚሁ ዛሬ ውጊያዎች ሲደረጉበት የዋሉት የጎጃም ቀጠና ነው። በጎጃም ቀጠናም በምስራቅ ጎጃም በአብዛኞቹ አካባቢዎች እና በሌሎቹ አካባቢዎች ውጊያ ሲደረግ ነው የዋለው። ወደዚህ ቀጠና ስንሄድ በተለያዩ አካባቢዎች ውጊያዎች ቀጥለው ውለዋል። በውጊያዎቹ ወታደራዊ፣ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከነዚህ መካከል በተለይ በሜጫና አካባቢው መሀል ገነት ገርጨጭ ተብሎ በሚጠራ አካባቢ የምርጫ እጀባ ላይ የነበሩ የምርጫ ስምሪት ሲመሩ የነበሩ የሚሊሻና የአድማ ብተና አባላት ላይ
በተፈጸመ ድንገተኛ ጥቃት ገርጨይ ተብሎ በሚጠራ ቦታ የቡድን መሳሪያ እና የነፍስ ወከፍ መሳሪያዎች እና የአውቶማቲክ ተተኳሾች በፋኖ እጅ ስለመግባታቸው ለማረጋገጥ ተችሏል። ባቸፈር እንደዚሁ ይስማላ ተብሎ በሚጠራ ቦታ በሌሊት ፋኖ ወደ ከተማ መግባት የሚሊሻ አባላትንና የአካባቢ ብልጽግና የአስተዳደር ባለስልጣናትን ይዞ ስለመውጣቱ የወጡ መረጃዎች ይገልጻሉ። በነበረው የተኩስ ልውውጥም የደረሰ ጉዳት እንዳለ ነው የተገለጸው። ሌላው በዚሁ በአቸፈር እና አዲስ ቅዳም ቀጠና አዲስ ቅዳም ከተማ አካባቢ በነበረው ውጊያም ከሁለት አቅጣጫ ጠዋት ፋኖ በከፈተው ጥቃት 3 የሚሊሻ አባላት እና 2 የአድማ ብተና አባላት ጉዳት ሲደርስባቸው ሌሎች የሚሊሻ አባላት ደግሞ ተይዘው በፋኖ ተወስደዋል። ሌላው ብርቱ ውጊያ ሲደረግ ከዋለባቸው አካባቢዎች አንዱ ሰከላ ወረዳ ነው። በሰከላ ወረዳ ግሽ አባይ ከተማ በተደረገ ውጊያ ከአሁን በፊት ሚሊሻ፣ መከላከያና አድማ ብተና የሚጠቀሙባቸው የነበሩ 3 ካምፖቻቸውን ለቀው ወደ መሃል ከተማና ወደ ቤተክርስቲያን ወደ ተራራማ ስፍራዎች ወጥተው እንደዚሁ የተኩስ አጸፋ ምላሽ ሰጥተዋል። ፋኖም ወደ መሃል ከተማ ተጠግቶ ወደ ተለያዩ አካባቢዎች ከበባ አድርጎ ከባድ ውጊያ ሲደረግ ውሏል። በዚህ ምክንያት ከሰዓት በፊት የነበረው የአካባቢው የምርጫ ሁኔታ ሙሉ በሙሉ ተቋርጦ እንደነበር የወጡ መረጃዎች ያሳያሉ። ደንበጫና አካባቢው በደንበጫ ዙሪያና በአካባቢ ባሉ አካባቢዎችም እንደዚሁ ውጊያዎች ሲደረጉ ውለዋል። በደንበጫ ከሰዓት በኋላ ውጊያ ቀጥሎ እንደዋለ የወጡ መረጃዎች ያሳያሉ። በተለይ በምስራቅ ጎጃም አካባቢዎች ደግሞ ከባድ ውጊያዎች ተደርገዋል። ከነዚህ መካከል በሞጣ ዙሪያ በ5 አቅጣጫዎች ከማለጃ ጀምሮ ድሽቃ የከባድና የቡድን መሳሪያ ተኩስ ሲደረግ በአካባቢው የሄሊኮፕተር ስምሪትም እንደነበር ታውቋል። ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ቢቸና፣ ወይራ፣ የትመን፣ ሸበልበረንታ ይድዋን ጨምሮ በተለያዩ አካባቢዎች እንደዚሁም ደግሞ ወደ ታችኛው ወደ ሽንዲ ቀጠና ዳንግላና ጃዊ አካባቢዎችም ውጊያዎች እንደነበሩ መረጃዎች ያሳያሉ። በዋናነት በደብረ ማርቆስ እና በአካባቢውም እንደዚሁ ውጊያዎች ሲደረጉ ውለዋል። ደብረ ማርቆስ ትላንትና በተደረገ የቦምብ ፍንዳታ ጉዳት መድረሱ በጠዋቱ የመረጃ ጊዜ ወደ እናንተ ደርሷል። ከደብረ ማርቆስ በቅርብ ርቀት በሚገኙት ሉዋሜ፣ አዋበል እንዲሁም ደግሞ በአሶ ሊበን አካባቢዎች በተደረጉ ውጊያዎች የአድማ ብተና የሻምበል አዛዥን ጨምሮ የሚሊሻ አባላት ሙትና ቁስለኛ ሆነዋል። በደብረ ማርቆስ ከተማ ትናንት በተፈጸመው የቦምብ ፍንዳታም እንደዚሁ የሚሊሻ አባላትና የምርጫ አስፈጻሚዎች እና ጥበቃ ሰራተኞች ጉዳት ደርሶባቸዋል። ደብረ ማርቆስ ከተማ ዙሪያ አየር ማረፊያና ሊባኖስ ተብሎ የሚጠሩ አካባቢዎች ውጊያ እስከ እኩለ ቀን ድረስ ቀጥሎ እንደነበር የወጡ መረጃዎች ያሳያሉ። በዚህ ምክንያት ደብረ ማርቆስ ከተማ በከተማው ምንም አይነት እንቅስቃሴ እንዳልነበር ከአካባቢው የወጡ መረጃዎች ያሳያሉ። በብዙ የአማራ ክልል አካባቢዎች ዛሬ ምንም አይነት የትራንስፖርት እንቅስቃሴ እንዳልነበር ከየአካባቢው የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ሲሄድ የህወሓትን መረጃ ነው የማስከትለው። ከአማራ ክልል የምርጫ መረጃዎች እና ከአጠቃላይ የምርጫ መረጃዎች ወደ ህወሓት ስንሄድ ህወሓት በቅርቡ ወልቃይትን እንደሚወር በወታደራዊ አዛዦቹ በኩል ለታጣቂዎቹ ትዕዛዝ አስተላልፏል። ኮሎኔል ሀጎስ ገብረ የአርሚ 26 አዛዥ የትግራይ ራስን በራስ ዕድል የመወሰን መብቷ በልጆቿ ይረጋገጣል፣ በቅርቡ ትግራይ ነፃ ሀገር ትሆናለች ብለዋል። ይህን የተናገረው ኮሎኔል ሀጎስ ገብረ የሚባለው የአርሚ 26 አዛዥ ነው። ለሰልጣኞች ነው ይህንን እየተናገረው። ትግራይ በቅርቡ ነፃ ሀገር ትሆናለች ብለዋል። የአርሚ 33 አዛዥ ደግሞ ወደ ወልቃይትና ጠለምት በቅርቡ ወረራ እንፈጽማለን ብለዋል። ትላንትና ታጣቂዎችን ሲያስመርቅ ወልቃይትን እንይዛለን ይህንን ያሉት የአርሚ 33 አዛዥ ለ3 ሳምንታት ስልጠና ሲወስዱ የነበሩ የአርሚው አመራሮችን ባስመረቁበት ወቅት ነው። ይህ በእንዲህ እንዳለ በትግራይ የተለያዩ አካባቢዎች የሚደረጉ ወታደራዊ አፈሳዎች ዛሬም ተጠናክረው ቀጥለዋል። እድሜያቸው 12 እና 13 ዓመት የሆናቸው ታዳጊዎች ጭምር እየታፈሱ ወደ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆናቸውን ከየአካባቢው የወጡ መረጃዎች ያሳያሉ። በዛሬው ዕለት ከአክሱም እና ከአካባቢው ከ100 በላይ ታዳጊ ህጻናት እድሜያቸው 12 እና 13 ዓመት የሆናቸው ታፍሰው ተወስደዋል። ከፊሎቹ ወደ ከአክሱም በሚገኝ ወታደራዊ ካምፕ ውስጥ ገብተው እንዲቀመጡ ሲደረግ፣ ከፊሎቹ ደግሞ ሰረክላካ ተብሎ ወደሚጠራው የሽሬ ቀጠና በወታደራዊ ፓትሮል ተጭነው ተወስደዋል ነው የተባለው። በተለያዩ የትግራይ አካባቢዎች የቀጠለው አፈሳ እስካሁን ድረስ ባሉት ቀናት በሺዎች የሚቆጠሩ በርካታ ሰዎች ያለፍቃዳቸው ታፍሰው ወደ ወታደራዊ ማሰልጠኛዎች መወሰዳቸውን መረጃዎች ይገልጻሉ። ይህ በእንዲህ እንዳለ ህወሓት በማዕከላዊ ኮሚቴውም እንደዚሁ በቅርብ ጦርነት እንደሚያደርግ ትላንትና በግምገማና በመግለጫው አሳውቋል። ትላንትና ህወሓት በሰጠው የማዕከላዊ ኮሚቴ መግለጫ ህወሓት ማዕከላዊ ኮሚቴውን ስብሰባውን ከግንቦት 16 ጀምሮ ካደረገ በኋላ ትላንትና መግለጫ ሲሰጥ
በማዕከላዊ ኮሚቴው ውስጥ በስራ የነበሩ 2 አመራሮችን በማንሳትና ሌሎች 2 አዳዲሶችን በመተካትም ስብሰባውን አጠናቋል። በተጨማሪም ለ2 የስራ አስፈጻሚ ኮሚቴ አባላት ከባድ የዲሲፕሊን ማስጠንቀቂያ ሰጥቷል። በዚህ መሰረት ማዕከላዊ ኮሚቴ ካስቀመጣቸው አቅጣጫዎች መካከል የህዝብ ደህንነትን ለማረጋገጥ ሲልና የትግራይን ሉዓላዊነት ለማስከበር የተፈናቀሉ ወገኖችን ለመመለስ ወደፊት የመክት ዘመቻን በቅርብ ጊዜ ማድረግ በሚል ወደ ወልቃይት የሚደረገውን ዘመቻ በማዕከላዊ ኮሚቴ መወሰኑን፣ በጥላት ወረራ ስር ያላቸውን አካባቢዎች ነፃ ለማውጣት በሚል ይህንን ቅድሚያ የሚሰጠው ዘመቻ የሚደረግበት ጉዳይ ነው ብሏል። በስራ አስፈጻሚ ላይ በተደረገ የሰው ኃይል ለውጥን በተመለከተ ስራ አስፈጻሚ የተባረሩ ዶክተር ፍስሐ ሀብተጽዮን እና ዶክተር ሰለሞን ኪዳነ ሲባረሩ በእነሱም አቶ ተወልደ ገብረ ጻድቃን ተወልደ እውር እየተባለ የሚጠራው ሰውዬና ዶክተር ኪሮስ ጉሽ እነዚሁ ተተክተዋል። ሌላ ማስጠንቀቂያ የተሰጣቸው አባላት ደግሞ ተክላይ ገብረ መድህን እና ወይዘሮ ሊያ ካሳ ናቸው። ማዕከላዊ ኮሚቴ አለም ገብረ ዋህድን ከማዕከላዊ ኮሚቴ እንዲታገድ ሀሳብ ያቀረበ ቢሆንም 1 ቀን ተኩል በተደረገ ክርክር በማስጠንቀቂያ እንዲቀጥል ታልፏል። የቢሮ ኃላፊነት ለውጥ ደረጃን በተመለከተም ተክላይ ገብረመድህንና ዶክተር ፍስሐ ሀብተጽዮን ከቢሮ ኃላፊነታቸው በማባረራቸው አቶ ተወልደ ገብረ ጻድቃንና አቶ ተክላይ ገብረመድህን እንዲተኳቸው መደረጉን የወጣው መረጃ ያሳያል። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያቀረብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ